እስራኤል እንደመሰከሰ ለኃይል ልታደመው በአምላክ ስም ልምቶ ከላይ ፈሰሰው ሚዘረር ቀባቶ ገና ነው ገና ገና ነው ገና እንደው ጨርሳታለ ገና ነው ገና ገና ነው ገና መፍትሄ ይሰጠናል። አንድን አነባለሁ። ነገር ግን ዳግመኛ በሐዘን ወደ እናንተ እንዳልመጣ ስለኔ ቆረጡ ይላል። 11 አነባለሁ። በክርስቶስ ፊት ይቅር ብያለሁ፣ በሰይጣን እንዳንታለል የእርሱን ሐሳብ አንስተው 11 14 አነባለሁ። ነገር ግን በክርስቶስ ሁል ጊዜ ድል በመንሳት ለሚያዞረን በእኛም በየስፍራ ሁሉ የእውቀቱን ሽታ ለሚገልጥ ለአምላክ ምስጋና ይሁን በሚድኑትና በሚጠፉት ሁሉ ዘንድ በእግዚአብሔር የክርስቶስ መዓዛ ነንና ለእነዚህ ለሞት የሚሆን የሞት ሽታ ለእነዚያ ለሕይወት የሚሆን የሕይወት ሽታ ነው። አሜን። ክብር ለኢየሱስ ይሁን። በእነዚህ ላይ ትንሽ ለመናገር እሞክራለሁ። ሐዋርያው ጳውሎስ ዛሬ የጀመረበት ክፍል ይገርማል። እስከ ዛሬ ስለ ብዙ መከራ ነበር የሚያወራ። አሁን ግን ሲጀምር ዳግመኛ በሐዘን ወደ እናንተ አልመጣም ይላል። አሜን ነው። ምክንያቱም ባለፈው ሳምንት በጣም ብሪፍ አድርጌላችኋለሁ። ሐዋርያው ጳውሎስ ለምንድን ነው ስለ መከራ ሲያወራ የነበረው ብዬ ተናግሬያለሁ። ምናልባት ላልነበራችሁ ሰዎች አንደኛና የመጀመሪያው ሐዋርያው ጳውሎስ አፖስትል አይደለም ሐዋርያ አይደለም የሚሉ ሰዎች ነበሩ። በዚህ ንግግራቸው ስላዘነ እኔ ከእግዚአብሔር የተመረጥኩኝ ሐዋርያ ነኝ ሲል ሰምተነዋል። ሁለተኛ ሐዋርያው ጳውሎስ እመጣለሁኝ በዛው ባኪያ ሳልፍ እግረ መንገዴ በእናንተ ሰንበትበት ብዬ በቆሮንቶስ አሻግሬ እሄዳለሁኝ ወደ ኢየሩሳሌም ስጦታዎችን ለማድረስ የሚሄድበት ጊዜ ነው። ግን ቢሆንም መጥቼ ጠይቃቸዋለሁ ጌታ ቢፈቅድ ብሏቸው ነበር 16 ላይ። ግን እንደተናገረው መጥቶ አልጠየቃቸውም፣ ቪዚት አላደረጋቸውም። ስለዚህ የዋሻል እውነት አይናገርም የሚሉ ሰዎች ነበሩ። ሶስተኛ በመልእክቱ ያልተደሰቱ ሰዎች ነበሩ። መልእክቱ ጠንካራ ስለሆነ አንደኛ ቆሮንቶስ የጻፈበት ተግሳጽ ኃይለኛ ነበር። መከፋፈልን የሚያስወግድ እርኩሰትን የሚያስወግድ ቤተክርስቲያን ውስጥ ያለውን ሕጸጽ በሙሉ አውጥቶ ተው ያለበት መልእክት ስለነበር ቅር ብሏቸው በጣም መከራ በዝቶበት ነበር። እየመጣበት ባለበት መንገድ ሁሉ ድብደባ አጋጥሞታል፣ መወቀስ፣ መዘለፍ አጋጥሞታል። እነዚህን መከራዎች ሁሉ ሰብስቦ የመጽናናት አምላክ ብሎ ባለፈው ሳምንት ነግሮናል። የመጽናናት ሁሉ አምላክ የርኅራኄ አባት እግዚአብሔር ይባረክ ብሎ ሲያስተምረን ነበር ባለፈው ሳምንት የጌታ መንፈስ። ስለዚህ ከዚህ የተነሳ እግዚአብሔር የርኅራኄ አምላክ ነው ሲለን ነበር። አሁን ግን ሲጀምር ከእንግዲህ በኋላ ሐዘንተኛ ሁኝ ወደ እናንተ አልመጣም ይላቸዋል። ምክንያቱም በጣም ይነግራቸዋል። ከዚህ በኋላ ሐዘን በቀል የደስታ መንፈስ ወደ ውስጥ ይገብታል። ሃሌሉያ! ኧረ ሃሌሉያ! መጽሐፍ ቅዱስ በርካታ ሰዎችን አስታውሳችሁ የሚገራርሙ ታሪኮች አሉ። ኤፍሬም በሚባል በአንድ ተራራ ውስጥ የሚኖር አንድ ህልቃና የሚባል ሰው ነበረ ብሎ ይነግረናል ሳሙኤል። ይሄ ሰውዬ በጣም 2 ሚስቶች ነበሩት ብሎ ነው የሚተርከው። 2 ሚስቶቹን የሚወድ ይሁን እንጂ ደግሞ ለአንዷ የተለየ ፍቅር አለው። አንዷ ግን በሐዘን ውስጥ ነው የምትኖረው። በሐዘን ውስጥ እየኖረች አንድ ቀን ወደ እሷ ሂዶ ከእንግዲህ በኋላ ልጅ ብለሽ ማልቀስሽን ብታቆሚ ደስ ይለኛል፣ እኔ ከብዙ ልጆች እበልጥብሻለሁ ሲላት፣ ኖ አንተ የምትሞላውን ክፍተት ልጅ አይሞላም፣ ልጅ የሚሞላውን ክፍተት አንተ አትሞላም፣ የእናንተ የተለያየ ፍቅር ነው፣ እኔ ልጅ ነው የምፈልገው ብላ የምታዝን ሴት ነበረች። የእግዚአብሔር ቃል በቃል የሚነግረን በልቧ ሐዘን ነበረ ይለናል። እና ሁልጊዜ ጮቷ ወደ እግዚአብሔር ነው፣ ጣውንቷ ታበሳጫት ነበር ይላል የእግዚአብሔር ቃል። ፍናና ሁልጊዜ ወደ ትምህርት ቤት ልጆቿን ዩኒፎርም እያለበሰች ታሳያታለች። እኔ ብዙ ልጆች እናት ነኝ፣ አንቺ ግን ምንም የለሽም፣ በጣም የምታሳዝኝ ሰው ናት ይላል የእግዚአብሔር ቃል። ደግሞ ፎከስ አድርጎ የሚነግረን ዓመት በዓሎችን እየጠበቀች ታበሳጫታለች ይላል። በዓል ሲሆን ልጆቿን አለባብሳ ወደ በዓል ስትሄድ፣ ወደ ሴሎ ስትወጣ ሁል ጊዜ እቺ ሴት ታዝናለች፣ ሐዘን በልቧ አለ እና በጣም ራሷ በገለጠችው ቃል ውስጥ እኔ በርካታ ሐዘን በልቤ ውስጥ አለ ትላለች። ሐዘን ያለብኝ ሰው ነው ትላለች። እና የሚገርማችሁ ነገር በጸሎቷ ውስጥ በጣም የሚያሳዝን ነገር ነው የተፈጠረው። እጅግ ከማዘኗ የተነሳ ቃል ማውጣት አትችልም። ዝም ብላ እንዳበደ ሰው ነው የምታነበንበው። እና ካህኑ ሲመለከታት እንዲህ አይነት ኤክሰፕሽናል የሆነ ነገር ነች፣ ግን የስካር ይመስለኛል ብሎ ያንቺ ስካር እንዲወገደው መቼ ነው አላት። መጡ ስካርሽ አይለቅሽም ወይ ሲላት፣ ኖ ሞልቶልኝ ሰክሬ አላቅም፣ ልቧ ያዘነብኝ ሴት ነኝ የምትል ነበረች። ሐዘን ነው እንዲህ የሚያደርገው፣ ሐዘን አለ አለች። ነገር ግን ለእግዚአብሔር ተናገረች።
የሚገርመው ነገር በሐዘን ውስጥ ሆና የጮች ሐዘኗን ሁሉ በእግዚአብሔር ፊት ካቀረበች በኋላ ወደ ቤቷ ስትመለስ እንደዚህ የሚል ቃል አለ። ከእንግዲህ በኋላ ሐዘንተኛ መስላ ታየች። መልስ ሳይመጣ በቃ ነገርኩት ብላ መሰለኝ አወራሁት። እሱ ዘምቶ ዝም አይልም። እሱ በእኔ አይጨክንም። እሱ የመጨረሻው ሉዓላዊ ነው። እሱ የመጨረሻው የመልሴ ማዕከል ነው። እሱ ካለ ሁሉ አለኝ አለችና ሁሉን ተነፈሰች በፊቱ። የሚያስጨንቃችሁ በሱ ላይ በአንዳች ምን አትበሉ፣ አትጨነቁ እንደሚል እግዚአብሔር ቃል ሁሉን ነገረችው፣ አወራችሁ። በቃኝ ብላ ዋዟን ሰብስባ እየሄደች ከዛ ቀን ጀምሮ ፊቷ ሳቂት ሆኖ ቀረ። ሃሌሉያ! ለማን እንደሆነ አላውቅም። ለእግዚአብሔር የነገርከው ነገር ካለ እሱ የሰራዊት ጌታ እግዚአብሔር ነገርህን መልሶታል። የጸለይክ ቀን እንደ ዳንኤል መልስ መጥቷል። ምን አልጠው አሜን ብትለኝ ጸለየ ይልና የዛኑ ቀን መልሱ መጣ ይላል። ነገር ቢዘገይም ግን ተሰምቷል። እኔ ለአንድ ሰው ተናግሬያለሁ። የዘገየ መስሎሃል፣ ግን እግዚአብሔር ሰምቷል። አዎ የሆነ ቀን እቀባሃለሁ ብለኝ የምትል ሰው፣ አዎ የሆነ ቀን በወግ በማድረግ እድርሻለሁ ብለሻል። እግዚአብሔር ሰምቶሻል። ያኔ ሲናገር እኮ ፈጽሞታል። እስቲ አሜን። አንድ ቀን በእግዚአብሔር ፊት ምር ያለ ጸሎት ለሚጸልዩ ሰዎች እግዚአብሔር ቅርብ ነው። ኧረ እግዚአብሔር ቅርብ ነው ያልኩት፣ እግዚአብሔር ቅርብ ነው። ሃሌሉያ! ከልጅነቱ ጀምሮ በእግዚአብሔር ቤት ያደገ እናቱ ምንም አይነት ምላጭ ጭንቅላቱ ላይ ሳታስቀምጥ እንደተባለች የወይን ጠጅ ሳትጠጣ ፕራይም ሚኒስተር ሆኖ ኖ ምንድነው ይሄ የሀገር የጦር ሚኒስተር ሆኖ የተሾመ ሳምሶን የሚባል ሰው ነበር መጽሐፍ ቅዱስ ውስጥ። ኢታማዦር ሹም ነው። ሹመቱ ከባድ ነው። እግዚአብሔር ራሱ ከልጅነቱ ሲጠራው ከፍልስጤም እስራኤልን ነፃ ታወጣለህ። አገር ነው ነፃ የሚያወጣው። አንድ ሰው እንዳይመስልሽ፣ የሆነ ሰፈርተኛ እንዳይመስልሽ። ሳምሶን የከበረ ሰው ነው። አገር ነው ነፃ የሚያወጣው። ትውልድ ነው ነፃ የሚያወጣው። አንድ ሰው በኢየሱስ ክርስቶስ በዚህ ቅባት ይነሳ። የሆነ ሀገር ነፃ የሚያወጣ ቅባት ይምጣ። አረ አሜን በል። የሆነ አይደለም፣ የሆነ አጋንንት የሚያስጨው አይደለም። የሆነ ሀገር ነፃ የሚያወጣ ቅባት ይባላል። እሱ ሲቆም 40 ዓመት አረፈች ተብሎ ተጽፏል። ምድር በብዙ ነገስታቶች ቅባት አልፋለች። ልበል የሆነ ሰው እግዚአብሔር ያስነሳ። የሆነ ኢትዮጵያን የሚያሳርፍ የኢትዮጵያ መከታ የሚሆን እግዚአብሔር የሚሰማው ካፉ ቃል ጋር የሚዘን እና ሳምሶን የሚገርማችሁ ነገር በጣም ቅባቱ የበዛ ስለሆነ ማንም ሰው አድርጎት የማያውቀውን ነገር ሁሉ አድርጓል። በምድር ላይ ተሰምቶ የማይታወቅ አንበሳና ሰው ተጋጥሞ አንበሳውን ገደለው አይደለም ገነጣጠለው ተብሎ ተጽፏል። ገደለው ያንሳል፣ ገነጣጠለው ይብሳል። እንዴት አይነት ኃይል! እንዴት አይነት ፓወር! ደግሞ በሶስተኛው ቀን አንበሳው ሬሳ ላይ ቁጭ ብሎ ማር ይበላል። አረ ኢየሱስ ጌታ ነው። እና መጽሐፍ ላይ ከሞተ ነገር ጣፋጭ ነገር ይወጣል ተብሎ ተጻፈለት። በቤትሽ እንዲሆንልሽ ሞተ ካልከው ነገር የጣፈጠ ነገር ይውጣ። የለም ካልከው ነገር መልካም ነገር ይውጣ። አላለቀ ካልከው የሚቀጥል ነገር ያውጣልህ። እግዚአብሔር እየተናገረ ነው። God is speaking። ለሆነ ሰው መልእክት አለ። ከሞተ ነገር የህይወት ነገር ይወጣል። አንተ የሰው በጣም የሚገርም ሰው ነው። በመንገዱ ሁሉ እግዚአብሔር ከሱ ጋር የሆነ ሰው ነው። በየትኛው ተአምር እኔ ብዙ ሰምቻለሁ። በአንድ ሚሳኤል 1000 ሰው ገደለ፣ በድሮን ጥይት 100 ሰው ገደለ ሲባል ሰምቻለሁ። በአህያ መንጋጋ 1000 ሰው የገደለ ሰው ተሰምቶ አይታወቅም። የማወራው የአህያ መንጋጋ የጦር መሳሪያ አይደለም፣ ዱላ አይመክትም። በፍጹም ይሄ አስደናቂ ነገር ነው። ይሄ ሰው እግዚአብሔርን የሰጠውን ቅባት ናቀው፣ አላወቀውም። ላዩ ላይ ያለውን ቅባት አያውቀውም። እግዚአብሔር ውስጥሽ ያለውን ትልቅ ነገር ያስረዳሽ። በእንቴ ውስጥ ከባድ ነገር አለ። አሜን አትልም አንተ? ኧረ ክርስቲያን አሜን በል። አንተ ውስጥ እንቁ አለ፣ ክብር አለ፣ ኃይል አለ። አሜን አሃዱ ሰኪያላስ ሚሽን ኮንትረስ ይጋር እኔ እዚህ ሆኜ በኢየሱስ ስም ካልኩ እርግጠኛ ሆኜ ነው የምነግርህ፣ መቀሌ ሄዶ ትክክል የሚያደርግ መንፈስ እኔ እዚህ ሆኜ አፋር ላይ ሄዶ ይጥላል። ምን አይነት ሚሳኤል አፊ ላይ እንዳላታቀም ይሄ ሲገባ ብቻ ነው ክርስትና የሚጠመቅ። እኔ ጋር ያለው ዓለም ካለው ይበልጣል የምትቀር። ግን አንድ ቀን የሚገርም ነገር ቅባቱ ስላልተረዳው ቅባቱ ስላልገባው አንድ ቀን ክፉ እኛ አወዳደቅ ወደቀ። ያሾፍ ነበር። ጸጋዬ እያለ ሴት ጋር ይጫወት ነበር። በኢየሱስም ከእንዲህ ያለ ጨዋታ ምድራችንን ያድን። ወጣት ብቻ አሜን ይበል። አትቀልድ፣ አትጫወት በኃጢአት። የናዝሬቱ ኢየሱስ ከዚህ ቀልድ ያውጣል። ጸጋን ተራ ትፈልጋለህ፣ በተቀደሰ መቅደሱ እግዚአብሔር ይመጣል። መቅደሱ ዲፋይል በሚያደርጉት እግዚአብሔር አይሰራም።
እኔ ስለ ዘላለም ሕይወት አይደለም የማወራው። እግዚአብሔር ማገልገል የምትፈልጉ ሰዎች፣ እግዚአብሔርን የምትወዱ ሰዎች፣ እግዚአብሔርን የምትፈልጉ ሰዎች ካላችሁ እግዚአብሔርን በቅድስና ማምለክ ይሆንላችሁ። አሜን በለኝ። እዚህና ጮና አሜን በለኝ። እዚህ ቅድስና ለእግዚአብሔር በለኝ። ለታይታ አይደለም፣ ለጎረቤት አይደለም፣ በጓዳም ያው በአደባባይም ያው የሆነ ጴንጤ እግዚአብሔር ያድርግ የማይለወጥ። ሃሌሉያ። አንተ ይሄ ሰው አንድ ቀን ግን ያዙት ይላል መጽሐፍ ሲናገር፣ ያዙት ይላል፣ ደበደቡት። በጣም የሚያሳዝን ነገር ልክ እንደ ድመት አይኑን አወጡት ይላል። አንድ ቀን ግን የምር አባት አዲስ እንዲህ ያለ ጸሎት እግዚአብሔር ሰማ። ሁልጊዜ እንደምላችሁ ዛሬ ማታ እንደሚሞት ሰው ጸልዩ፣ እግዚአብሔር ሰማችሁ። በመጨረሻ ተስፋ እንደቆረጠ ሰው ጸልዩ። አንዳንድ ሰው ጸሎቱ ከላይ ከላይ ነው። ጌታ ሆይ በጣም የማዝነው ይሄ ከላይ ከላይ በሰላም ያዋልከኝ አይነት ጸሎት ወጋውልኝ። በደንብ ጸልይ፣ ከጸልይ እሪ ብለህ ጸልይ። ከዚህ በኋላ ኔክስት ዴይ እንደማይኖር ሰው እግዚአብሔር ሳይመልስለት ከቤት እንደማይወጣ ሰው ከጸልይ እግዚአብሔር ሰማው። ጸልይ አንድ ጊዜ ብቻ ተጎድቻለሁ፣ እኔ ወጥቶ ስቀውብኛል፣ ፍልስጤማውያን እየቀለዱብኝ ነው ሲል አንድ ጊዜ አለ። ያን ጸሎቱን አመነው። እግዚአብሔር ተነስና ምሰሶ ያዛል አለው። እግዚአብሔር እንደሰማው ግን እርግጠኛ ነው። እስቲ አሜን። ብላቴኖችም ወደ ምሰሶ አስጠጉኛል። በነገስታት መካከል የተቀመጠ በኃያላን መካከል በእስራኤል ማነው በፍልስጤም ካቢኔዎች መካከል ድንኳን ውስጥ ነው ያለው። እንደምንም ወስዶ ምሰሶውን አስያዘ ይላል እግዚአብሔር። ምሰሶ ወዘወዘ ይላል። በህይወት ከገደላቸው በሞት የገደላቸው ምናልባት ከ1000 ሰው በላይ ባለስልጣን በጣም ታላላቅ ሰዎችን ነው ጨርሶ ሄደው። በሞቱም እግዚአብሔር ሰራበት። እስቲ አሜን። እኔ ግን ላንተ ጸልይላለሁ፣ በህይወት ይስራብህ፣ መንፈስ ይስራብህ፣ ክብር ይገለጥብህ። እንዲህ ያለ ጸሎት ሰውን ከእንባ ያወጣል። ጳውሎስ እንዲህ አለ። እንግዲህ በኋላ ሲስ ፐርሰናል የተረዋይዘ ግላዊ ደብዳቤ የሚመስል ነው ይሄ ደብዳቤ ራሱ። ከዛኛው ያኛው ለቤተ ክርስቲያን ነው፣ ይሄኛው ግን እሱን የሚመለከቱ ነገሮች በብዛት ይጻፈበት። አንድ ሰው ከበረ ዛሬ። አሜን። የሆነ ሴት ይወጣች። አሜን። ሐዘን ምርር ካለ ለቅሶ፣ ምርር ካለ ሐዘን ወደ መልስ ከሐዘን ወጣች። ሳይመልስላት አዎ፣ ለምን እግዚአብሔር ሰምቶኛል። ሃሌሉያ። አንዳንድ ሰው ሲደረግለት ስዕለቱን ይከፍላል፣ ግን ዛሬ አንድ ሰው ስዕለቱን ይከፍላል። አጥፉ ጠፍቷል ብሎ ዛሬ ያመሰግናል። እስኪ ወደ ቤት እየሄድኩ አመሰግናለሁ በሉ። እንደዚህ እንደመጣሽ ፋትይች የሆነ ሰው አንተ ግፍፍ ሲል እየታየ ነው። የሆነ ሐዘን የሆነ ጥንቅ ምስክር ነው። የሰራዊት ጌታ እግዚአብሔር እየገፈፈ እየጣለ በደስታ መመለስ ይሆናል። ሌላ ሰውዬ ይቅር ብያለሁ ይላል። ዛሬ በኢየሱስ ስም የመንፈስ ይውረድብን። በአንደኛ ቆሮንቶስ በጣም የሚያሳዝን ሰው አለ አይደለ? ኃጢአት ያደረገ ጳውሎስ በቃ ነፍሱን ለጌታ ሰጠው፣ ግን ስጋውን ለአጋንንት ሰጠው ብሎ የፈረደበት ሰው ነበር። ስለሱ በቃ ተውት እያላቸው ነው። ተውት፣ አሁን ይቅር ብየዋለሁ። እስቲ አሜን። አንዳንድ ጊዜ ለኃጢአተኞች ያለን ምልከታ ምን ይመስላል? አንዳንድ ሰው ራሱ ኃጢአት ሰርቶ የማያውቅ ሰው ይመስላል፣ ፍርድ ይወዳል። ይህ ሰው ግን በቃ ከፍርድ እንውጣ እያለ ነው። ይህን አልደግሞም። አንድ ሰው ብቻ አሜን ይበል። ለምን መሰለህ? ሐዋርያው ጳውሎስ ትቼዋለሁ፣ እግዚአብሔር ይቅር ያለውን እኔ ትቼዋለሁ። አሜን አሜን። አንዳንድ ሰው አለ በቃ በኋላ ኪሱ የሰው ኃጢአት ትዝታ ይዞ የሚዞር የዛሬ ምናምን ዓመት የዛሬ ምናምን የሚያነብሰዋል። ለምን መሰላችሁ? የሰይጣንን ሀሳብ አንስተው። ክብር ለኢየሱስ ይሁን። አሜን አሜን። ሰይጣንን ሁሉ ጊዜ ስታስቡ ሀሳብ ነው። አሜን ነው። እስኪ እዚህ ቤት አንድ ቀን ሰይጣን መቶ እየቀጠቀጠ በዱላ መጠጥ ያልጠጣው ሰው አለ? እየቀጠቀጠ ወስዶ ያሰረቀው ሰው ይህን ሳንቲም ካላነሳ ገድዬ ነው ማድረግ ብሎ ፈርቼ ነው የሰረቀ ሰው አለ? እንግዲህ አጋጥሞኝ ያውቅም በህይወቴ ሁሉ ሚዲያ አገልግሎት እንኳን ብዙ ዓመት ነው። የሰይጣንን ሀሳብ ሁሉ ጊዜ ሰይጣንን የምንቃወመው ከአንደበታችን ጋር በሀሳብ። እስቲ አሜን። ሰይጣንን ሀሳብ አልስተው ነው የሚለው የሰውዬ በጣም ንቁ ነው። ሐዋርያው ጳውሎስ ጀግና ነው። ሀሳቡን ነው ማንስተው ይላል።
ሐሳቦቹ ምንድን ናቸው? አንደኛ ቁጣ። በቁጣችሁ ፀሐይ አይግባ፣ ለዲያብሎስ ፈንታ አትስጡት። አንደኛው ነገር ቁጣን ረጅም ዘመን ይዞ መኖር። እንደተቆጣ መብረድ አለብን ከቁጣ። እስቲ አሜን። እሱ ምንድነው ካልክ የዲያብሎስ መንገድ ነው። እስቲ አሜን። ሁለተኛ ፈጥናለሁ፣ በልክ አለመኖር። በመጠን ኑሩ። ጠላታችሁ ዲያብሎስ ይውጣውን ፈልጎ እንደሚያገሳ አንበሳ ምን ያደርጋል? ይዞራል። የጴጥሮስ መልእክት ለምን እንደዚህ እንደሚል ታውቃለህ? ሰይጣን የሚዞርህ በልክ ካልኖርክ ነው። አሜን። መከራ ራሱ የሚያጠፋው ሰው አለ። አብዛኛው ሰው የሚጠፋው በጥጋብ፣ አብዛኛው ሰው በጥጋብ ይጠፋል። አስተውያለሁ። በዘመኔ ከታዘብኩት ነገር ብዙ ሰው በመከራው ዘመን ጸንቶ እግዚአብሔርን የለመነው ቀን የሰጠው ቀን ይጠፋል። ደግሞ የሚገርማቸው ነገር ጥጋብ የማይችል ሰው አለ። ሲሰጠው መዝደል የሚያበዛ ሰው አለ። ያ ሰው የጂኒ መንገድ ነው። ሲያበቃ ሲያድ ሲጠግብም ያው ሲረብህም ያው በጌታ ፊት ይሄን ሀሳብ ይሰራበታል። ያልክ ቀን እኔ ማለት የጀመርክ ቀን ትጠፋለህ። የሰይጣን መንገድ ነው። ሶስተኛ ፈተና፣ በልዩ ልዩ ፈተና ስነው። በተለይ ሉቃስ ወንጌል ምዕራፍ 22 ላይ ኢየሱስ ክርስቶስ ሲናገር በጣም የሚገርም ቃል ይናገራል። ጴጥሮስ ሆይ ሰይጣን እንደ ስንዴ ሊያበጥራችሁ ለመነኝ፣ እኔ ግን ስለአንተ ማለድኩ። በመከራ ውስጥ ንቁ መሆን አለብን። እስቲ አሜን፣ እስቲ አሜን። መከራው ስትሆን ሰይጣን ብዙ ነገር ነው የሚልክብህ። ስለሚጠላህ ነው። ባለፈው ተነግሬያለሁ። ስለማይወድህ ነው። እግዚአብሔር ይህን መከራ የሰጠሽ አንቺ እንደዚህ እስኪ እንትናን ተመልከቻት፣ እንትና እኮ በጣም አምሮባት፣ አንቺ ግን የሚል ሲመጣ ያኔ ሀሳብ ጅኒ በል እስኪ፣ የጅኒ ሀሳብ በል እስኪ፣ የጅኒ ሀሳብ አልሰማም በል እስኪ፣ ኳርቱን ሲቸዋለሁ በል እስኪ፣ ሆነልሽ። አንዳንድ ሰው እሱን ስለሚሰማ ሌላኛው ማጉረምረም ምናልኩኝ ባይዘው በጣም ዶክተር መለስ ይመስለኛል አንድ ጊዜ ሲናገር ማጉረምረም የሚለው ቃል እየተናገረ የሆነ በቄሳር ዘመን ነው አለ። ሰው ሁሉ በእግዚአብሔር ላይ አኮረፈ። ለመሰላችሁ የሆነ ወቅት ላይ ስብሰባ ላይ ሆነው ከፍተኛ የሆነ ዝናብ ዘነበባቸውና ቄሳር አዘዘ፣ እግዚአብሔርን ወደ ሰማይ እየወረወራችሁ ውጉት አለ በቀስት። ማንም እና ሰው ሁሉ ተነስቶ ቀስቱን እየገተረ መወርወር ጀመራል። ከዛ ቀስቱ እየተመለሰ ራሳቸው ማጉረምረም እንደዚህ ነው። እያጉረመረምክ የምትናገረው ተመልሶ አንተ ነው የሚወጋህ። በምንም ሁኔታ ውስጥ በእግዚአብሔር ደስ ይበላል። እስቲ አሜን፣ እስቲ አሜን። በልክ መኖር የሚለው እኮ ምን ማለት ነው ይመስላችኋል? ባለን መርካት እኮ እውነት እሸት። በልክ መኖር የሚለው ቃል ባለን መርካት ነው። ዛሬ የበላ ሰው አለ ሰው እኔ በልቻለሁ። ኧረ ከፍ አድርጉ እንጂ ጊዜ አትሄዱ በሆነ ስንቶች ኮደም ማላችሁ እንደ ከፍ አድርጉ። ምሳ ያልበላ ሰው አለ እንዴ? የጾም ጸሎቱ ካልዋለ በቀር ሁሉም ሰው በልቷል። በቃ ታሪኩ መጽሐፉ እንግዲህ ነው። ዛሬ ከበላ በቃ ነው። ዛሬ የምትለብሰው ነገር ካለ በቃ ነገ አንተ አይደለም። ሌሊት መጥቶ ባለቤቱ ሊወስድ ይችላል። ዛሬ ካላመሰገንክ ዋጋ የለህም ነው የእግዚአብሔር ቃል። ኧረ እስቲ አሜን። በምስጋና የተሞላ ህይወት እግዚአብሔር ይስጠን። በብሉይ ኪዳን በጣም የሚገርመኝ ነገር ራሱ መናው የሚወርደው ለቀን ነው። ማለዳ ይመጣል፣ የበሉት ሁሉ ይጠግባል። እስቲ አሜን። ወዳ እንዳትቀምጭ እንዳታስቀምጥ አደራ ይላል እግዚአብሔር። አሜን አሜን። እስቲ አሜን። ክብር ለኢየሱስ ይሁን። የመጨረሻ ነገር ግን በክርስቶስ ሁሉ ጊዜ እስኪ በምስከኔ በኋላ ድል በመንሳት ለሚያዞረን ይህን ቃል አንድ ሰው እንዳይረሳ። መቼ በማን ሃሌሉያ፣ በእኛ በየስፍራ ሁሉ የእውቀቱን ሽታ ለሚገልጥ ለአምላክ ምስጋና ይሁን። ሃሌሉያ። ዛሬ አንድ ሰው የሆነ ነገር ከራሱ ላይ ይራገፋል። ድል በመንሳት የሚያዞረን ክርስቶስ ነው። አሜን አሜን። በራስህ ታግለህ ድል ያደረከው ምንም ነገር የለም። እኔ አጫጭር ነገር ነው ዛሬ የምነግርህ። በመጀመሪያ ኢየሱስ ክርስቶስ ክብር ለጌታ ይሁን። በሞት ላይ
ስልጣን ያለውን ዲያብሎስን ድል ነሳው ይለናል ዕብራውያን ምዕራፍ 2 ቁጥር 14። በሞት ላይ ምን ማንም እስኪ አንድ ሰው ዲያብሎስ ድል ተነስቷል። ስለዚህ አንተም ድል ምን ተደረሰ ይላል። ተዋግተህ የምታሸንፈው የለም። መስቀል ላይ ቀጥቅጦላል። አናቱ ፈርሷል። አናቱ ፈርሷል። መስቀል ላይ ስቃይ ሆኗል። ከአንተ የሚጠበቀው የስልጣን ቃል ነው። ታሰር ወይም ሂድ ወይም ተቀመጥ ወይ ቁጭ በል። አሜን። ይሄ ነው አፍ ላይ ያለው ጩኸና አሜን በል። ሞት ድል ተነስቷል። ሞት ወይ ሞጊያ ይታል ይላል ቆሮንቶስ ምዕራፍ 8 ላይ ድል መንሳት ወዴት አለ? በክርስቶስ ተሸንፏል። ለአንድ ለመጨረሻ እስቲ አሜን። ድህነት በሱ ጉስቁልና ድል ተነስቷል። እስቲ አሜን። ድነት ነው ያኖረን ያለው ነው። ምን እኮ ህግ ነው የመጨረሻው። አየህ ኃጢአት ራሱ ጉልበት የሚያገኘው ህግ ነው። ይኸውልህ ኢየሱስ ጌታ ነው። ህግ ራሱ የሚገርማችሁ በጣም ያልገባችሁ አንድ ትልቅ ነገር ህግ ውጤቱ እርግማን ነው። እርግማን አለ። ከህግ ጀርባ አታድርግ ከሚለው ጀርባ ምን አለ? እርግማን አለ። አሜን ነው። ስትቃመነዘረች እርግማን፣ በድንጋይ ቀጥቅጣ ግደል፣ ሰው ምናምን እንዳይላት አድርግ። እንዲህ ካደረገ ቤቱ እንደዚህ ይሁን። ህጉ ራሱ እርግማን አለ። ዛሬ አንድ ሰው ነፃ ይወጣል። ኃጢአት አድርጌያለሁኝ በኃጢአት መካከል ደግሞ የተረገምኩ ብሎ ለሚያስብ ሰው የተረገመ ነው። አንድ እውነት ግን ይግባል። የህግ እርግማን በክርስቶስ ተወግዷል። ከዚያ ምዕራፍ 4 ላይ አሜን አሜን። የህግ እርግማን ኢየሱስ ነሳ። ምን በማድረግ? በእንጨት ላይ በመሰቀል የተረገመውን እንደሚል ኢየሱስ ከህጉ እርግማን ነው ነፃ ያወጣል። እርግማን የለብኝም። እስኪ አንድ ሰው እርግማን የለብኝም ይላል። አንድ ሰው ተረግሜ ይላል። ጴንጤው ነው። እንዴት በጴንጤ ሆነ ተረግሜ ትላለህ? ኢየሱስ እርግማን ተሽሯል እየተባለ የእናቴ ነው የአክስቴ ነው የአያቴ ነው። ቀይ ዶሮ ታረባ ነበር፣ የእሷ እርግማን ወጋው። አንተ ምን አገባህ? አንተ አርምታል እያደማ ከሆነ የራስ ጉዳይ። ወንድሞቼ እና እህቶቼ የወጣንበት ዓለም ይገባቸው። ሌሊትና ቀን ድል በመንሳት እያዞረ ነው ኢየሱስ። ሞትን ገሎ ሰይጣንን ገሎ ኃጢአትን ገሎ። እስቲ አሜን። አንተ ግን የተገደለውን ነገር ይዘህ እየዞርክ ነው። አንድ ሰውዬ ሲናገሩ ገረመኝ። የሆነ ሰው ፍየሉ ሙታበት ከዛ ጥሎ መሄድ አልፈለገም። ተሸክሞ ከተማ ይዟት መጣ። ሰው ሁሉ አንተንም ብሎ እና ከዛ ሰውየውን እያየሁት መጣልኛል። ይሄ ቃል ኢየሱስ የገደለውን ተሸክሚ የምዞር ምን አይነት ምስኪን ሰው ነኝ። እርግማን ተሸክሞ የሚሄድ በራሱ ተቀብሎ የሚሄድ እቃ የሚሸጥ ነገር የገደለውን ኢየሱስ አንተ ተሸክመህ የምትዞር ዛሬ በኢየሱስ ነፃ ወጥተሃል። አሜን። አረ ነፃ ወጥተሻል። አሜን። ይሄ ሲገባ ኃጢአት አሰራ። በቃ ይሄ የገባ ቀን ኃጢአት አሰራ። የኃጢአት አጸያፊነት የሚገባ ኢየሱስ ከሰማይ ወርዶ ስለ ኃጢአት ሞተ የሚለው ቀን ኃጢአትን እንዴት እንደሚጠላ ኢየሱስ እንዴት እንደሚጸየፈው ሰው ሆኖ ተዋረደ ሲል ኃጢአትን ጠልቶት እኛን አፍቅሮ። ታዲያ እንዴት ብሎ ነው ኃጢአት የምትሰራው? ጽድቅ ያገባ የጸደቅ ሰው እንደሆንክ ካወቅ ኃጢአት አሰራ። ጩኸና አሜን በለኝ። አሜን። አትንደፋደፍ። በጌታ በኢየሱስም ዛሬ አንተ ወጣ። አሜን። ዛሬ በኢየሱስም አንድ ሰው ወጣ። አሜን። አንድ ሰው ሲናገር በጣም አሰቀኝ። አሁንም በ40 ዓመት ጴንጤ ሆነ በጌታ ቤት ጌታ ሆነ ጫት ነፃ ስላወጣኝ ይላል። በስንት ዓመቱ ጴንጤ ሆነ? ቢያንስ ጫት መርሳት አለበት። ሌላ ምስጋና ማምጣት አለበት። እውነቴን እኮ ነው። ኢየሱስ ጌታ ነው። አምላካችን ከዚህ ሁሉ በላይ ነው። ምን ይሰራል? ጫት ልናደርግ መጀመሪያ ምን ልሰራ? ወጋው ኢየሱስ እና ኢየሱስ ድል በመንሳት ያዞረናል እና የህይወት ሽታ ወደስ ይኸውልህ በሮም ውስጥ ወታደሮች ሁሉ ጊዜ ድል አድርገው ሲመጡ መሰዊያ ያላቸው እዛ ስቴዲየም ውስጥ ማለት ነው። መሰዊያ ያለ መሀል እሱ ላይ ምን ይደረጋል? ዕጣን አላብዛባችሁ ብዙ ነገር ነው እዛ ውስጥ የምንማረው። አንዱን ነገር ልንገራችሁ ብዬ ነው። ዕጣኑ ሁለት ነገር ነው የሚናገረው። አልሰማችሁኝም? ስንት ነገር? ሁለት ነገር ነው የሚናገረው ዕጣኑ። አንደኛ የሮም ወታደሮች ድል ማድረጋቸውን ይናገራል። ሁለተኛ ምርኮኞቹ የሞታቸው ቀን እንደቀረበ ይናገራል። እዛ ከገቡ ያውጡ። ስለዚህ የምንና የምን ሽታ ነው? ሽታ የሞት። ይሄ ከዚህ ነው ጳውሎስ የወሰደው። ጳውሎስ ብዙ ሀገሮች ስለሚዞር እያንዳንዱ ብዙ ጊዜ ነግሬያቸዋለሁ። ብዙ ምሳሌዎች በጳውሎስ ንግግር ውስጥ አንዱ ይህን የተናገረበት በዛ ውስጥ የሚጨሰው ጭስ ለሮም ወታደር ዋው አሸናፊ ጀግና ሲል ደግሞ ለሚሞቱት ምርኮኞች
ሐዘንና ለቅሶ ይሆናል። የሞት ሽታና የሕይወት ሽታ ማለት ነው። የሚድን ሰው ነኝ ሲያይ ይህ ሰው ይሁን በቤቴ በመጣ ይህ ሰው እንጀራ ቤቴ በበላ ብሎ ደስ ሲለው፣ ሞት ያለበት ደግሞ ይህን ሰው በገደለው፣ በደፋው፣ በነቀለው ይላል። ለሁላችሁም እንደዚሁ እስቲ አሜን አሜን አይደለም። የሞት ሽታ ነህ እያልኩ ነው። ለሚሞቱት ለሚድኑት የሞት ሽታ ነህ። ሽታ ይውጣ በኢየሱስ። አይ ሆምስ በጣም እኮ የሚገርም ሰው እኔ ልና የተጻፈ ደብዳቤ ነኝ ይላል። ደስ ሲሉ ምንድን ነው ስም ብሎ ሲያነቡ እዚህ ጋር ኢየሱስ ጌታ ነው ይላል። መዳን በኢየሱስ ነው፣ ህይወት ኢየሱስ ጋር ምናምን ያነቡ። አንተ እኮ እንደሱ የገባው ሰው አሜን ይላል። አንተ የተጻፍክ ደብዳቤ ነህ። አንቺ የተጻፍሽ ደብዳቤ ነሽ። የህይወት ሽታ ነሽ። መዓዛሽ ይሰማል። ሃሌሉያ። ዛሬ ለአንድ ሰው ትንቢት ልናገር። ይሄ ቃል የገባው ሰው ድል በመንሳት ከዚህ ቀን ጀምሮ፣ ድል በማድረግ ከዚህ ቀን ጀምሮ የድል አስተሳሰብ ጭንቅላት ውስጥ ይገባል። ቅድም እንዳልኩ በዚህ ነው የምታሸንፈው። የድል አስተሳሰብ ወደ አንተ ይግባ። እሞታለሁ፣ እቀበራለሁ፣ እገደላለሁ ሳይሆን ድል አድራጊ ነኝ፣ ኢየሱስ ድል በመንሳት ያዞረኛል የሚል አንድ ሰው ደስ ብሎታል። ቆመው እልልታ ጭብጨባ እየሰጠ ለጌታ ስለሰማው ቃል፣ ስለሰማው መንፈስ፣ ስለተካፈላችሁ የጌታ ቃል ኢየሱስ ጌታ ነው። እንቆማለን። ሃሌሉያ። አንተ በኢየሱስ ክርስቶስ ምን ያረካት ነው? ምን ያረካት ነው? ምን ያረካት ነው? ምን ያረካት ነው? እያስጨነቃት ነው። ምን ልታደርጋት ነው? እሺ እሺ፣ ምን ልታደርገው? ምን ልታደርገው? ምን ልታደርገው? ተናገር። ምን ልታደርገው? ልጇ ምን ለማድረግ? ልጇ ጋር ምንድን ነው ያያዘ? ምንድን ነው ልጇ ጋር ያስቀመጠ? ምንድን ነው ልጇ ጋር ምንድን ነው ያስቀመጠ? እንዳይሳካላት በሯን ልጇ ከፍታ ላይ እንዳይደርስ አሜሪካ ነገር ሆስፒታል አስገብቼ በማድረግ እያቃጠልኩ ነው። አያልፍላትም። አንተ አሁን በኢየሱስ ክርስቶስ ይሳካላታል። አንተ ልቧ ላይ ምንድን ነው ያስቀመጥከው? ልቧ ላይ ያስቀመጥከው እኔ ማዝም ብቻ ተናገር። ጭንቀት ልጇ እንደሚሞት ትነግራታለህ። ልጇ እንደሚሞት ትነግራታለህ። አንተ ሆስፒታል ተነስቷል፣ በመድኃኒት ይጃጃላል እያልኩ አሁን ልጇንም እሷንም ነፃ እናወጣለን። እዚህ ቤት የእግዚአብሔር ሰዎች አላችሁ፣ ቅዱሳን አላችሁ። አንተ ስማ፣ እኔ የምናገር ስለ እሺ እሺ እሷ ከዘር ማንዝሮ ሁሉ የመጣ እሷ ክፉ ናት። እኛን እንድታገለግለን ነበር የምንፈልገው። ወደዚህ ከመጣች ጀምሮ ልጇን ይዘን እራሷን እንድታጠፋ ልጇን ይዘን አንገቷን አስደፋናት። በምንድን ነው የምታገለግለው? የፈለካት በምን ነው የምታገለግለው? በእንቋይ ትሆናለች፣ ትፈርዳለች፣ ወድኝ ትሆናለች፣ ጫት ትቀማለች። ልንገርህማ ስርዓት ያዝ ተናገር። ስርዓት ያዝ ይባል። ስርዓት ያዝ፣ ስርዓት ይዛራ። አሁን ሰዓት ፊት ነው ያለው። ኢየሱስ ፊት ነው ያለው። ኢየሱስ ፊት ነው ያለው። ና ወደዚህ፣ ና ወደዚህ። እኛ ጋር ሆነ ዘመዶቿ የቦረና ሰዎች ናቸው፣ የወግዲ ሰዎች ናቸው። እኛ ሰማን ማሲደማልን የነበረው ቀጥ ብለህ ቁምና እኔ ማናገር ብቻ ተናገር። ነፍሷን ተናገር። ቀና ብለህ ያልኩህ ቀና ብለህ ነፍሷን ልጇን በል። አሁን የምናገር ብቻ እኔ የምናገር ብቻ ነው የምትናገረው። ልጇን ቀና በል። ልጇን በል። ህይወቷን በል። አሁን የምናገር ብቻ ህይወቷን መንገዷን ለዘላለም እሳት ገብቶብሃል። አሁን እናንተ እዚህ ቤት እሳት ገብቷል። አሁን የጌታ መልአክ እዚህ ገብቷል። ለዘላለም በል። አሁን ላንመለስ እየተቃጠልኩ ወደ ጥልቁ እገባለሁ። ለዚህም 5 ጊዜ እጮሃለሁ። በልያጆግነው ቀጥል። አሁንም የመጨረሻ